ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናቸው። አሁንም በአዲስ ነገር መተናል ማለት ነው። እንግዲህ ሩታዬና ኤዱን ታውቋታላችሁ። እንግዲህ ኤዱ የአብርሃም እህት ማለት ነው። ተንሳይን ሰርፕራይዝ አድርገዋታል። ወፍ አትስማሽ ያጥል ወፍ አትስማሽ በሚል ምክንያት ዛሬ ዝግጅት አድርገው ሰርፕራይዝ አድርገዋታል። እንግዲህ ማታ ይለቀቃል። ሁላችሁም እንዳትቀሩ እያሏቸው ነው። እግዚአብሔር ይመስገን ብለዋል። እና ለማንኛውም እንግዲህ ተንሳኤ ልክ እንደ ሩታ ብዙ መከራዎች እያየች ያለች ልጅ ነች ማለት ነው። አይታችኋል። የብዙ የጓደኛ የሆነችው እናቱ ማለት ነው እንዴት እንደምታሰቃያ ሁላችንም እያየን ነው ቪዲዮውን። ተንሳኤ ማለት ብዙ ስቃይ የምታይ ልጅ ነች በልጅነቷ። እና እንግዲህ አብርሃም ጋር የሚያገናኝቻት ሩታ ነች ማለት ነው። ቻናል የከፈተላት ስልክ የገዙላት ሩታና አብርሽ ናቸው ለመጀመሪያ ጊዜ ማለት ነው። ለዚህ ደረጃ የሚያደርሷት እነሱ ናቸው። ከራዛልም ጋር እንድትገናኝ ሁሉን ነገር እያረጉላት እነሱ ነበሩ። እንግዲህ ያው ጥሩ ነገር ግን ለሰው ልጅ መቼም አልገጠመውም እና የሁለቱም እንትን ይላል። ምንም ሲከፋይ ወደ ሩታ ነው የምደውለው እያለች ሁልጊዜ ነው የምታነሳው። እንግዲህ ዛሬ ደግሞ እንደዚህ በዚህ ባማረ መልኩ ወፍ አትስማሽ ብለው ዝግጅት አዘጋጅተውላታል። እንግዲህ ትናንት ነው አብርሽን የሸኘችው ሩታ። አብርሽም እንግዲህ ወደ ዱባይ ሂዱ አላሉ ከሌላ ፍቅረኛው ጋር እየተባለ ነው። እሱን አናውቅም። እሱን ዛሬ ወይም በሚቀጥለው ሳምንት ልናየው እንችላለን ብለን እናስባለን። ለማንኛውም ሩታዬ ትችያለሽ፣ አንቺ ልዩ ነሽ ማለት ነው። ልዩ ነሽ ብለን ነው የምንልሽ። እና ሩታዬም የደንም ተገኝታለች ማለት ነው። ለምን እንደተገኘች በማታው ቪዲዮ ሁላችንም ለምን የሁሉ ነገር ሲደረግ ሄዱ ለምን አልገባችበትም? ለምን እንደዚህ አላለችም? እሷ ነች ሩታና አብርሽን ያስተዋወቀቻቸው። እንግዲህ ትዝታላችሁ በእሷ ምክንያት ነው የተገናኙትና በጣም ነው የሚዋደዱት ሩታ የሄዱ ሀይሚ። እንግዲህ ሀይሚም እዚህ ነገር ውስጥ አልገባችም። ሁልጊዜ እንደምላችሁ ሀይሚ የለችበትም እዚህ ውስጥ እና ያው ዛሬ በዚህ መልኩ መታለች ሩታዬ። ስቃ ተደስታ መታለች ማለት ነው። ሁልጊዜ ስትደሰች ነው የሚያምርብሽ ማለት ነው። ያው ዛሬ ደግሞ በሚፈጠረው ነገር አናውቅም፣ የሚፈጠረውን ነገር አናውቅም። በዚህ መልኩ መታለች ሩታዬም። ኤዱ መታለች። ኤዱ እንትለች ዲዛይነር ነች ምናምን ይላሉ። እሱ ዲዛይነር ነች፣ እሷ ነች። ልብስ ራሱ አንድ አይነት ልብስ ለአብርሽና ለሩታ እንደውም አንድ ይሰርታላቸው ነበር እና የልብስ ዲዛይነር መሰለችኝ ኤዱ ማለት ነው። እና እሷም እንግዲህ ሚዲያ በፊት ቻናል ነበራት፣ አሁን ግን ትታለች። ለምን እንደሆነ አላውቅም። እስቲ ዛሬ መልሱን ሁሉንም እናያለን ማለት ነው። እስቲ በዛሬው ዕለት የምትናገረውንም የምትሰጠውንም መልስ እናያለን ማለት ነው። ከሩታዬም ጋር እንግዲህ ብዙ ጊዜያቸው ሆነዋል። ውስጥ ለውስጥ ቢገናኙም ተገናኝተው እኛ ሚዲያ ላይ አይተናቸው አናውቅም ማለት ነው። ዛሬ እናያቸዋለን ብለን ተስፋ እናደርጋለን። ለማንኛውም ሩታዬ ትችያለሽ ማለት ነው። ሰውን ማስደሰትም የሰውንም ቻናል የሰውንም እንትን ማሳደግ አንቺ ትችይበታለሽ ማለት ነው። ትናንትና አይታችኋል። በእሷ ባለችበት በተለቀቀው ነው ያ ሁሉ ህዝብ ኮሜንት የሌለ ነው። ሄርሜላ ትናንትና ቻናሏ የታየላት ማለት ነው። እንደውም ዛሬ 100,000 ሳትገባ አትቀርም። የሌለ ነበር የታየላትና ሩታ ተለለችበት ሁሉ ነገር አይደምቅምና ትናንትና እንግዲህ ያ ሁሉ ሰው ታይቶላታል። ዛሬ ሳገባ አትቀርም ብለን እናስባለንና ሩታዬ ትችላለች። በሁሉም ቦታ ስትሄድ ሁሉንም ሰው ማስደሰትም ትችላለች ብለን እናስባለን። እንግዲህ በዚህ ሁኔታ ወፍ አትስማሽ እያለች ቀፍ አድርጋ እየሳመቻን ነው ማለት ነው። እንኳን ደስ ያለሽ ተንሱም ብለናል። ለዚች ቀን ደግሞ ሴትዮ አማትሽን ማስተካክሎልሽ ከባልሽና ከልጅሽ ጋር አብረሽ ለመኖር ያብቃሽ ብለን እናስባለን። ልጅሽን በሰላም ተገላግለሽ ያጠሉ ወፍ ሳትሰማሽ ልጅሽንም ታቅፈሽ ለማየት ያብቃን እንላለን። አሁን 7ኛው ወሩ አልፏል ምናምን ሲል ነበር አራዛልም። እንግዲህ ብዙ ነገሮች እየተከሰቱ ነው። አንዳንዴ
የባል ቤተሰብ የሚገባበት ትዳር ጥሩ አይደለም ብዬ ነው የማስበው። ትዳራችሁን አሁን እኔ አንዳንዴ ሀዊ የምትለው ነገር በጣም እንትን ይለኛል፣ ያስደስተኛል። ሶስተኛ ሰው አላስገባም። የምን ቤተሰብ የምን እህት የምን እናት ትላለች እና የእሷን ነው የምደግፈው። ቤተሰብ የገባበት ትዳር ጥሩ አይደለም። አሉ አንዳንድ ቤተሰቦች ለልጆቻቸው ትዳር የሚቆረቆሉ ለልጆቻቸው ብዙ ነገር እህቶችም አሉ። ግን አንዳንዴ የቤተሰብ አብሶ የወንድ ቤተሰብ የገባበት ትዳር ምንም መሰረት የለውም። እውነቴን ነው የምላችሁ። የወንድም ቤተሰብ በሩቁ ነው። እንደው ምን ደግ ብትሰሉላቸው፣ ምን ጥሩ ነገር ብታረጉላቸው እናንተን ለመጣል ነው በቃ እንዲህ ብለው የሚመጡትና አሁን የተንሱም አማት እንደዚህ ነች። በቃ ተንሱን ለመጣል ምልጫ ውስጥ ሌላ ሚስት እያመጣች ይሆን ልክ እንደ ብዙዬ ማለት ነው። ብዙዬ ከሷ ትተናነስም ማለት ነው። እና ብዙ ሰዎች ናቸው እንደዚህ የሚያደርጉትና የባል ቤተሰብ በነገራችን ላይ አያስፈልግም ብዬ ነው የማስበው። አንዳንዴ ምን ይላሉ መሰሎቻችሁ እናቶቻችን እንትን ሲሉ ማለት ነው ለልጆቻቸው ምልቃት ሲሰጡ ማለት ነው ቤተሰቡን የጨረሰ ባል ይስጥሽ ሲሉ ሰማለሁ እኔ በገጠሉ ገጠር። ከዛ እኔ ደግሞ ቤተሰቡን የጨረሰ ባል ይስጥሽ የሚባለው ምንድን ነው እላታለሁ ሀያቴን ስላት፣ ልጄ ቤተሰብ ያለው ታገባሽ እንዲች ወቀን ሲያቃጠሉሽ ነው የሚኖሩት። ቤተሰቡን የጨረሰ ልክ እንደ እናንተ አያት ትለኛለች። የእናንተ አያት እኮ ትለኛለች ቤተሰቡን ጨርሶ ነው የለውም ነበር። ቤተሰቦቹ እንዳለሙተው ወንድሞቹ ነበሩ። ወንድሞቹም ብዙ እንትን አይሉም እና 2 እህቶች ናቸው ነበሩ። ኧረ 3 እህቶች ግን ብዙም ሁሉም ራሳቸውን የቻሉ ነበሩ ትለኛለች። እና ለዚህ ነው ትለኛለች አንዳንዴ የሚተረቱት ተረቶች እውነት ትክክለኛ ናቸው ብዬ ነው የማስበው። በሴት ቤተሰብ ተሄዳችሁ ምን ክፉ ቢሆኑ የልጃቸውን ባል ለክፉ ነገር እንትን አይሉም። እውነቴን ነው የምላቸው። በጣም እንትን ይላሉ፣ ይጠነቀቃሉ። እንደው ምን ቢሆኑ ለልጃቸው ባል ይጠነቀቃሉ። የወንድ ቤተሰብ ግን አረ በስመ አብ እንዴት እንደሚያደርጉ አረ አንቺ መች አጋጠመሽ እንዳትሉኝ እንዴ እኔ እያየሁ ነው። እውነቴን ነው የምላችሁ። ሴቷን ብኮን ለባሏ ቤተሰቦች ብዙ ያው እነሱም ስለማይወዷት እንትን የላትም፣ ፍቅር የላትም እና ስለዚህ እንግዲህ ተንሱም እንደዚህ አይነት ነገር ነው የደረሰባት። በጣም እኔ ያማትን ጥግ የምታሳይ ሴትዮ ማለት ነው። እንዲሁ የሆነ እንትን እንኳን ቢሆን እኔ ከሷ ሴትዮ ምንም ትምህርት የሚማል ሰው ያለ አይመስለኝም። ማለት ለትውልድ እንዴት አይነት የሚያስተላልፉት ነገር በጣም የከፋ ነገር ነው እያየን ያለ ነው። እና ለማንኛውም እንኳን ደስ ያለሽ ብለናል። እንግዲህ አላዛርም የልጅ አባት ሊሆን ነው። ያው አብረው ይሆኑ አይሆኑ አላውቅም፣ ግን ያው እሱ ይመጣል። እናትየዋ ትመጣና ትበጠብጣቸዋለች። እነሱ ሰላም ሊሆኑ ሲሉ እናትየዋ ትመጣለች። እና እንደዚህ አይነት እናት እንደው አይጣልባችሁ። እውነቴን ነው የምላችሁ። እንደዚች አይነት እናትን በሩቁ ስለዚህ ለማንኛውም ላይክ እያረጋችሁ እንግዲህ ሩታዬ ጀግና ነች፣ ትችላለች፣ ሰውን ማስደሰትም ትችላለች፣ የሰውን ቻናል ማሳደግ ትችላለች፣ ሁሉንም ትችላለች ሩታዬ ማለት ነው። ላይክ አድርጉ።